ስለምታስቡ ስለምትጠይቁት ከልብ አድርጌ አመሰግናለሁ። እወዳችኋለሁ። ተመልካቾቻችንን እዚህ ጋር እንግዲህ ውድ ቤተሰቦቼ መልካም ጊዜ። ቪዲዮ ላይክ ማድረግ እንዳይረሳ። አዲስ ሆናችሁ ደግሞ ሰብስክራይብ አድርጉ። እንወዳችኋለን። መልካም ቀን፣ ሰናይ ጊዜ። ይሄ ነው ብለን አናገር፣ ምክንያቱም ለተመልካች ማሳወቅ ስለሌለብን የተለያዩ ነገሮችን ለማስረዳት ልዑልን ለመርዳት የልዑልን ጤና ለመመለስ የልዑልን ቤተሰብ ሰላም ለመስጠት ነው የሚመስለው አደርጋለን ማለት ነው። ተመልካቾቻችን ያው እየሰማን ያለነው ነገር ቀን በቀን እየተለዋወጠ ነገሮች አልጠራ ብለውናል፣ አልያዝ ብለውናል። እንግዲህ እናንተንም ጭንቀት በላይ እናንተም ተጨንቃችኋል። ኮሜንቶቻችሁ ላይ እያየን ነው የምንገኘው፣ ምን ያህል እንደተጨነቃችሁ፣ ምን ያህል ነገሩ እንዲረጋገጥ ነገሩ ሰላም እንዲሆን ፍላጎት እንዳላችሁ እያየን ነው የምንገኘው። የቻልነውን ሁሉ እያደረግን ነው የምንገኘው። ተመልካቾቻችን ወደኋላ የሚጎትቱን ብዙ ነገሮች ቢኖሩ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዲና ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍርፍ ይበል እያልኩ ዛሬ በአዲስ ነገር ነው የመጣሁት። ትናንት ዕለት ደስ ብሎኝ ነበረ። ሁላቸውም ሰብሰብ ብለው ልዑልን እንትን ሲሉት በጣም ደስ ብሎኛል። ዛሬ ደግሞ ዘላለም እንግዲህ ያው ለሱ በማሰብም ይሁን በሌላ ነገር እንዳታስቡት በልዑል በማሰብ ነው። አንደኛ ነገር የልዑል በሽታ ውጭ ሀገር ሂዶ የሚታከም በሽታ አይደለም። ዘላለም ለምን እንደዚህ እንዳመጣ ሀሳቡን እሱ ነው ያመጣው ከዶክተሮች ጋር ምናምን። ይሄ እኮ አንደኛ እኔ ዘላለም እንዴት እንደተረዳው አላውቅም እንጂ የሰይጣን እንትን እኮ ነው። ምንም ይሄን ያክል እንትን የሚል አይደለም እኮ ወይም እንትን ኑሮበት አይደለም ውጭ ሄዶ መታከም አለበት ብለው ዛሬ ሶስት ናቸው። ሚኪ፣ ኤርሚያስ፣ ዘላለም። እንዴ ዘላለም ይሄዳል፣ ዶክተሩም እንደዛው እዛ ሄዶ ይታከም፣ እንደዚህ እንትን የሚለው እንትን ነው ምናምን እያሉ በቃ ልጁ ላይ እነ ኤርሚያስ ደግሞ በጸበል በጣም ለውጥ አምጥቷል። ከባለፈው አነጋገሩ ምኑ ሁሉ ነገሩ በጣም ተቀይሯል። እና ይሄን ነገር እያየን እንዴት ወደ ውጭ ሂድ ብለህ ትላለህ? ከዶክተሩ ጋር ምን ተመካክራችሁ ነው? ምን አስበ ነው? በማለት እንግዲህ ያልሆነ ንግግር እንግዲህ ቃል እንትን ብለዋል። ብቻ እኔ በዘላለም በእንትን አይቼው ሳልሆን ዘላለም በደንብ የልዑልን ህመም እየተረዳለት አልመሰለኝም። አንደኛ ነገር ዘላለም ሰምቷል አልሰማም አላውቅም። ልዑል የታመመው በቀለበት አይደለም በምግብ መመረዝ ነው ተብሎ ሕክምና እንትን ብሎለታል። ኦሬዲ ትናንት ዕለት የተሰጠው ብር ከ1 ሚሊዮን በላይ የዲኤምሲ እንትን ቤቴም እንትን የሚሉ ሰዎች እዚህ ኢትዮጵያ ውስጥ ሆኖ አንዳንድ ነገር የሚያስፈልገው መድኃኒት የሚወስደው መድኃኒት አለ ከጸበል መልስ ሲመጣ የምግብ እንትን እሱ ነው ብለዋል። እንግዲህ የምግብ መመረዝ ነው ምናምን ስላሉ ለእሱ እንትን የሚለው ኃይልም እንትን እንዲለውም የታዘዘለት መድኃኒት አለ። ለሱ ነው እንጂ የተሰጠው ለውጭ ሀገር የሚታከምበት አይደለም። ያ1 ሚሊዮን ምናምን የተሰጠው ብር ማለት ነው። እና ዘላለም ያንን ነገር ካየ በኋላ ዛሬ ልዑል ለእንደዚህ ካልሄደ እዚህ ጋር ሆኖ ሁልጊዜ ተኝቶ እሱ ማየት አልፈልግም፣ እናቱም ስታለቅስ ማየት አልፈልግም፣ ወደ ስራው እንዲመለስ ውጭ ሀገር ሄዶ መታከም አለበት ብሎ እንግዲህ ያልሆነ ነገር ተነጋግረው እንግዲህ ከነ ሚኪ ጋር ሚኪና ኤርሚያስ በደንብ ያውቁታል ህመሙን። አንደኛ ነገር ከሱ ጋር ነው ያሉት እስካሁን ድረስ ከታመመ ቀናት ጀምሮ እያገዙት ያሉት ጸበልም ምንም ነገር እንትን የሚሉለት እነሱ ናቸው። ዘላለም ይመጣል፣ ይጠይቃል፣ ይሄዳል የራሱ ስራ ስላለው ማለት ነው። ቀኑን ሙሉ አብሮት አይውልም። ምን እንዴት እንደሚያደርገው ምናምን ህመሙን በደንብ አላወቀለትም። አላቅም እኔ በመልካም ነገር አስቦት ሊሆን ይችላል ብላችሁ እናንተም ውሰዱትና የፈለገው ነገር ቢሆን ይሄ ነገር አንደኛ ነገር እንትን ነገር ከሆነ መርፌም ስትወጉ የሆነ ችግር ነው የሚያመጣባችሁ ታውቃላችሁ። አንደኛ ጸበል እየተጠመቀ ከሆነ በዛው መቀጠል ነው እንጂ ያለበት አንዴ እንትን አንዴ ከአስሩ እየወላወለ ልጁ አሪፍ ላይ እየመጣ ያለ እነሱ ደግሞ በቃ ልባቸው
ብር ብቻ በብር የሚድን መስሏችኋል? ገባችሁ? ብር ተከፍሎለት ውጭ ሀገር ሄዶ ብዙም ብር ፈጀ ትንሽም ሆነ እንደዛ ህመሙ በብር ወይም በሕክምና አይደለም የሚድነው ተባሉ። ከጊዜ ጊዜ የሚተወው ነገር ነው። እኔ እኮ እንዴት አድርጋችሁ ነው ሰውን የምታስረዱት? ጎበዝ ዘላለም ምን ሆኖ ነው ዛሬ ግን ድርቅ ያለው? እግዚአብሔርን በጣም አናደደኝ። አሪፍ እያገዘው እየተንከባከበ እየመጣ ደስ አስብሎን፣ ዛሬ ደግሞ ምን ከማን ጋር አስቦ ከማን ጋር ዶክተሩ ምን ብሎት እንደሆነ አላቅለትም። ካልሄደ ብሎ የግግም ማለት ነው። አንዳንድ ጊዜ መረዳት አለባቸው፣ እርስ በርሳቸው መግባባት አለባቸው። ይሄ ነገር ወዴት እየሄደ እንደሆነም አላቅም። ልጁ ወደ ጤናው እየተመለሰ ነው፣ ደህና ነው ቢባልም በዛ ሰዓት እንኳን ወደው በታመመበት ሰዓት እንኳን በጣም የሚያወራቸውን ብዙ ነገሮች ይደጋግማል ምናምን። በዛ ሰዓት እንኳን የሚያስደነግጥ ነገር ነበር። አሁን ተስተካክሏል። ትናንት ለትናንት ማየታችኋል። እኔም ትንሽ እያሳየዋችሁ ነበር ከነሱ ጋር ሲገናኝ እና አማርኛውም እንትኑ በፊት የሆነ ሲያወራ የሆነ በመሀል መሀል የሚቃዠው ምናምን ነገር ነበረ። አሁን አስተካክሎ ነው እንትን የሚለው ሰዎችንም የመርሳት ምናምን ትንሽ እንትን ብሎት ነበረ። እሱም ራሱ አሁን በደንብ ነው እንትን የሚለው እና ተመልሷል ወደ ራሱ። አሁን ትንሽ ነው ትንሽ እገዛ ብቻ ነው እንጂ የሚያስፈልገው ወደ ራሱ ተመልሷል። ውጭ ሀገርም የሚያስሄድ ነገር ህመም የለውም፣ እግዚአብሔር ይመስገን። በሰው ላይ ማማረት ጥሩ አይደለም። ትናንት ዕለት እነሱ የፖሰቱት ታብሌቱ ትናንት የለቀቁት ቪዲዮ የስንብት የልዑል የስንብት እንትን ብለው የሰው ቀልብ ነው የሚገፉት ይባላል እንዴ ጎበዝ? ምን ማለት ነው የስንብት እንዴ? ሰው በራሱ ላይ ሲያሟርት በራሱ ላይ እንትን ሲል በጣም ነው እኔ እንትን ያልኩት። እመቤቴን በጣም ነው የደነገጥኩት። ልክ ስከፍተው ስልኬን ሲመጣልኝ የልዑል የመጨረሻ የስንብት እንትን ይላል ጽሑፉ ከታች እና አምላኬ ሆይ በቃ ቪዲዮን ገብቼ እስከማየው ድረስ ይሄ እንትኑ እየተሽከረከረ ደግሞ አረ እንደው ተውኝ እንደው ወይኔ። እኔ ግን አንዳንዴ ጊዜ ለሰው እኮ ምንም በቃ እነሱ ሰው እንደሚጨነቀው እነሱ ቅንጣት የጥፍራቸው ቁራሽ ታክል አይጨነቁም። የእውነት የሆነ ሰው ሲታመም ወይ የሆነ እንትን ሲልባችሁ የመጨረሻ ቀኑ ነው እንደዚህ ነው እንዲህ ሲባል ምን ያክል ቀልባችሁ እንደሚገፈፍ ታውቁታላችሁ። አይደለም ልዑልን ያክል ሰው እንደዚህ መተው እነሱ እንደ ቀላል አድርገው ርዕሳቸውን እንደዚህ አድርገው መጻፍ ተገቢ ነው ብዬ አላስብም። እኔ በጣም እንትን ብሎኛል። እናንተም እርግጠኛ ነኝ ተመልካቾች አይታችሁታል። ሁላችሁም ብዙ ሰዎች አይታችኋል። እንግዲህ የስንብት ብለው ስለጻፉት በጣም ብዙ ሰው ደንግጧል። የማይባል ነገር ያለ ማለት ሰው ላይ የማይማረት ነገር ማማረት ጥሩ አይደለም። አሁን ልጁ ደህና ነው። ውጭ ሀገር ሂዶ የእንትን የኩላሊት ወይም እንትን አይደለም የታመመው፣ እግዚአብሔር ይመስገን። ይሄ የገዛ ቤተሰቦቹ ያመጡበት በስግብግብነት እነሱ ያሳመሙት እንጂ ፈጣሪ ልዑልን እስካሁን ድረስ እኔ ሳቀው እንኳን ከ7-8 ዓመት በጣም ጤነኛ ነው። ምንም ነገር አልሆነም። እረፍት የለውም። የሚሰራውን ስራ እያያችሁ ነው። ከቀን ሌሊት እንትን ምንድን ነው ብርሃን ነው ብርድ ነው ሙቀት ነው ምንድን ነው ሳይሉ ነው እንትን የሚሰሩት። ምንም ሁሉ ነገር እየተፈራረቀባቸው እና ይሄ ሁሉ ነገር እየሰራ ምንም ነገር አልታመምም፣ ጤነኛ ነበር። ያሳመሙት እነማን ናቸው? አባት ነን ልጅ እናገናኛለን ብለው አክስት፣ አጎት፣ ዘመድ የተባሉት እነሱ ከመጡ በኋላ ነው የልዑልን ጤና እንትን ያሉበት። እና ደግሞ ይህን ያክል የሚጋነን ህመምም አይደለም የታመመው። ለምን ሰው ላይ እናማርታለን? የእውነት ሰው ጤነኛ ሆኖ ትንሽዬ እንትን ስለታየበት ብቻ ነበር። እኔ በጣም ነው የተናደድኩት የእውነት በዘላለም ዛሬ ተናድጃለሁ። ምን አስቦ እንደሆነ አላውቅም። ምን አነሳስቶት እንደሆነ አላውቅም።
የግድ ውጭ ሀገር መሄድ አለበት ብሎ ሰው አንደኛ ከነ ሚኪ ጥሩ ልጆች ናቸው። በተለይ ይሄ ኤርሚያስ የተባለው ልጅ የእውነት ለልዑል በጣም ከምላችሁ በላይ ማለት ነው። በጣም ብዙ ነገሮች መንገድም ላይ ሲሄድ ወደ ቤቱም ሲሄድ እየተከታተሉት ይሄ ሁሉ ነገር ከነሱ በዛ በሄደበት መኪና እነሱ እየተከተሉ ካየ መንገድ አቁሞ ሌላ መኪና ውስጥ ገብቶ ያኛውን መኪና ወደ ሌላ እንትን አቅጣጫውን አዙሮ እንደዚህ ነው የሚሄደው አለ እና ይሄን ሁሉ ነገር ፈተና እየተቋቋመ እዚህ ሁሉ ደርሶ ይሄን ሁሉ የሚያደርገው ለምንድን ነው? ልዑል ቆሞ እንዲሄድ ወደ ስራው እንዲመለስ። ብዙ ፈተናዎች ብዙ ነገሮች እየመጡባቸው እየሰሩ ባልሆነ በትንሽ ነገር ደግሞ እነሱ መጨቃጨቅ ሰው ታሙ የባሰ ልጁን ጭንቀት ውስጥ መክተት እኮ ነው። ልዑል እያያቸው የልዑል ቤት ውስጥ 3 ጎረምሳ ይጨቃጨቃል። ምንድነው የሚሰማው? ይሄ ልጅ ራሱ ልዑል ራሱ የሆነ ይሰማሻል እኮ ተኝተሽ መጥቶ ማንም ሰው እንትን ሲልብሽ በአንቺ ላይ ሲያዝብሽ ሲያዝ የለመደ ሰው ዛሬ ደግሞ እሱ ተኝቶ እነሱ እንትን ሲሉ የሆነ የሚሰማው ነገር አለ እና አንዳንዴ ቆም ብለን ለምንድን ማልናስብ አላውቅም። በእርግጥ ልዑል ማነው ዘላለም ለጥፋት ወይም እንትን ለማለት አይደለም። ወንድሙ ቁሞ እንዲሄድለት ወደ ቀድሞ እንዲመለስ አስቦ ነው። ግን ደግሞ ይሄን ያክል የከፋ ህመም አይደለም። ውጭ ሀገር ድረስ ሄዶ የሚታከምበት ምን ሆነ? ምን አጋጠመው? እኛ ያልሰማነው ያላወቅነው በሽታ ይዞታል እንዴ? እኔ ያልሰማሁት እንግዲህ የምግብ መመረዝ አንዴ ቀለበት ነው አንዴ እንትን ነው ምናምን ይሄ የሚያመልኩት ነገር ነው ምናምን ሲባል ነው እንግዲህ እኔ የሰማሁት። ከዚህ ውጭ ልዑል ሌላ በሽታ አለበት ተብሏል? ንገሩኝ እስኪ ኮሜንት ስር። ለምን ውጭ ሀገር ካልሄደ ብሎ ዘላለም ከነ ሚኪ ጋር እንትን ይላል? ጸብ በደላላ እኮ ነው ወገን፣ ጸብ በደላላ። እናቱንም ማስጨነቅ የለባቸውም። ለራሷ መምተኛ ናት እናቱ ታውቃላችሁ። የደም እንትን አለባት፣ የደም ብዛት። ይሄ ነገር ስታይ ተሽሎታል እያለች እሷ እየተጽናናች፣ እነሱ ደግሞ እንደዚህ ሆኖ ካልታከም እንደዚህ እያሉ ሌላ አጀንዳ ማምጣት። ኧረ በስመ አብ። አሁን እነሱ በጣም ልዑልን መጠበቅ ከፈለጉ እዛ ቤት ውስጥ ዘር አድርገው ይሄ ዘመድ ይሄ ምን ይሄ ጠያቂ የተባለ ነገር መግባት የለበትም። ሁለተኛ ነገር ደግሞ ከውጭ የሚገባ ምግብ መጠጥ መጠጣት የለበት። ምን እንደሚያደርጉበት እሱ የሰይጣን ጆሮ ይደፈን አይታወቅም። ሰው ተንኮል ነው። ሰው የሚያስበው ቀንና ሌሊት ሰውን እንዴት አድርጌ ልጣል፣ ሰውን እንዴት አድርጌ ከኔ በታች ላድርገው እንጂ ከኔ በላይ እንዲሆን አልፈልግም። እኔ ጊዜውም ይመስለኛል ወገኖቼ፣ የእውነት አሁን እንደው ምን እንደተቀያየረ አላውቅም። ዘመኑ ይሁን ሰው ይሁን የከፋው አላውቅም። አንድ እንኳን የሚራራላችሁ እንኳን የለም። የገዛ ስጋችሁ እንዲህ ካረጋችሁ ባዳ የሚራራላችሁ ይመስላችኋል? ማንም አይራራላችሁ። የምታምኑት ሰው የለ። እየበላችሁ እየጠጣችሁ ሁሉ ነገራችሁ አብራችሁ እየተጋራችሁ አሳልፎ የሚሸጣችሁ ከጀርባችሁ የሚወጋችሁ ሰው ነው ያለ እና በዚህ ልክ ሁሉ ተቋቁሞ ልዑል ያለ ጀግና ነው። ይሄ በዚህ በትንሽ ነገር የሚወድቅ ሰው አይደለም ልዑል። ከዚህ በፊትም ከከፍቶች ጋር ታስሮ ለስንት ቀናት ሙሉ በሰንሰለት ታስሮ ምንም ነገር አልሆነም። ወንድ ልጅ ነው፣ ይፈተናል እና ብዙ ፈተና አሳልፏል ልዑል፣ በጣም ብዙ። ይቺ ትንሽ ነገር ናት። በእምነቱ ከጸና ነገ ጧት ቆሞ የሚሄድበት የሚያመሰግንበት ቀን ይመጣል። ስለዚህ አንዳንዴ መቸኮል ጥሩ አይደለም። ወንድማችን እኛ ቸኩለን እኛ እንትን ብለን በፈለግነው ወስደን ውጭ ሀገር ወስደን በግድ ይሄድ ብለን ገፋፍተን ያልሆነ በሽታ ነው እንትን ብለውት የሚመጣ የባሰ ሌላ ችግር ነው የሚፈጥሩበት።
ያልታመመውን ታሟል ብለው ያልሆነ መድኃኒት መቼም ከዶክተር በላይ እኛ አናውቅም። ከባድ ነው ብቻ እያየን ራሱን መረዳት እንችላለን። እና ዘላለም እንግዲህ ለሱም በማሰብ ነው ብለን አስበናል። ግን ደግሞ በትንሹ እኔ እንደዛ ሲናገር ተናድጄበታለሁ። ህመሙን እያወቀ ለምንድን ነው እንደዚህ ከነሚኪ ጋር እንትን የሚለው ብዬ በጣም ተናድጃለሁ። አላቅም ብቻ ወገኖች በእነሱም ተናድጃለሁ። ትናንት በርዕሳቸው፣ ዛሬ ደግሞ እሱ ሲደገምበት በጣም ነው ያናደዱ። ሰው ይደነግጣል፣ ሰው የሆነ ነገር ይሆናል። ስንት ቀን ሙሉ እናንተ ልውል 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 ስትሉ ከዛ ማታ መጥቶ ርዕሱን እንደዚህ አድርገው ጽፈው የሰው ቀልብ እየገፈፉ ከዛ በኋላ መጥቶ እሱ ደግሞ ሲያወራ ጤነኛ ሆኖ ስታዩት ምንድን ነው የሚሰማችሁ? የሆነ የሚሰማችሁ ነገር አለ። ግራ እኮ ነው የሚያጋባችሁ። አትፍረድ ይፈረድብሃል ነው የሆነት። አንዳንዴ ግራ ግብት ነው የሚላችሁ። ለማንኛውም የምወዳችሁ እንግዲህ የዘላለም ልዑልም ቁጭ ብሎ እያወሩ ነው። ሁለት ወንድማማቾች መቼም ያው ለነሱ ምንም ነገር ቢመጣ ምንም ሁለታችሁ አንድ ላይ ማየት ለኛ ደስታችን ነው። ሞር ደግሞ ልዑል በጤናው ልዑል ሁሉ ነገሩ እንትን ብሎለት ብናይ ከዚህ በላይ ደስታ የለም። ደግሞ ይስተካከላል ብለን ተስፋ እናደርጋለን። ተስፋ ማድረግ ጥሩ ነው። በጊዜ ይሆናል። ሁሉም ነገር በጊዜ ይሆናል። ለማንኛውም ዛሬ ይሄ ነው እንግዲህ የሰማሁት። አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ ቪዲዮን ግን ላይክ እያደረጋችሁ ጀምሩ። እህት ወንድሞቼ ከልብ ከልብ ነው አመሰግናችሁ። አዲስ መረጃዎች እንዲደርሳችሁ የደውል ምልክቷን መጫናችሁን እንዳትረሱ። በተረፈ ሰላማችሁ ይብዛልኝ። በሌላ ቪዲዮ እንገናኛለን። አገራችን ኢትዮጵያን ሰላም ያደርግልን። ባይ